ይህ ሙሉየለት ቢተው የዩቲዩብ ቻናል ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አሜሪካ ውስጥ በሚገኝ አንድ ዩኒቨርሲቲ ውስጥ የሚሰራ የባዮሎጂ ዶክተር 3ኛ ዓመት ተመራቂ የባዮሎጂ ተማሪዎችን ወደ ቤታቸው ከመሄዳቸው በፊት አንድ ትልቅ ነገር ሊያስተምራቸው ያስባል እና ሊያስተምራቸው ያሰበው ነገር እንደ አጠቃላይ ስለ ህይወት ነው። ምክንያቱም ተማሪ እያለህ የራሱ የሆነ ቻሌንጅ አለው። ትምህርትን ጨርሰህ ደግሞ የምትፈልገውን አይነት ስራ ለመያዝ በምትሞክርበት ውስጥ ያለ ሌላ አዲስ ኢንቫይሮመንት ነው የሚገጥምህ እና ያን ኢንቫይሮመንት እንዴት መጋፈጥ እንደሚችሉ እንዴት መጋፈጥ እንዳለባቸው አንዳንድ የህይወት ተሞክሮዎችን ሊያስተምራቸው ያስብና ስለ ግራስ ሆፐር የላይፍ ታይም ይሄ ሪፕሮዳክቲቭ ታይሙን የግራስ ሆፐርን ኢግ ፑፓ ላርቫ አዳልት የሚል ወደ እነዚህ 4 ደረጃዎች የሚቀየርበትን ፌዝ በዛ ውስጥ አንድ ስለ ህይወት ከነሱ ህይወት ጋር አያይዞ ሊያስተምራቸው ያስባል ማለት ነው። እና ዶክተሩ ምንድነው ያደረጋቸው? የባዮሎጂ ተማሪዎችን እዛው የባዮሎጂ ላብራቶሪ ውስጥ ይወስዳቸውና ተመርቃችሁ ከመውጣታችሁ በፊት ስለ ህይወት አንድ ትልቅ ነገር ላስተምራችሁ እፈልጋለሁ ይላል። እና ምን ያደርግላችኋል መሰላችሁ? የግራስ ሆፐሩን በአማርኛ ፌንጣ ማለት ነው ከኢግ ወደ ፑፓ ከፑፓ ወደ ላርቫ ከዛ ወደ አዳልት ሲቀየር 4ቱንም ፌዝ ያሳያቸዋል ማለት ነው። እና የመጨረሻው ፌዝ ላይ ከ3ኛው ፌዝ ወደ 4ኛው ፌዝ ሲቀየር ልክ እንትን አለው ግራስ ሆፐሩ የሚይዘው እንደ ፊኛ አስቡት ሜምብሬን የሚባል አካል አለው። ሜምብሬኑን በእግሩ በሰውነቱ በክንፎቹ ምናምን ደብድቦ ሲጨርስ ሜምብሬኑ ይቀደዳል። ከዛ በኋላ ነው ወደ ውጨኛው ኤንቫይሮመንት ግራስ ሆፐሩ መኖር የሚጀምረው ማለት ነው። እና ከዚህ ከ3ኛው ወደ 4ኛው ፌዝ በሚቀየርበት ሰዓት ላይ ትልቅ የሆነ የህይወት ትምህርት ነው ሊያስተምራቸው የፈለገ ያ የባዮሎጂ ዶክተር ማለት ነው። እና ምንድነው ልክ ከ3ኛው ወደ 4ኛው ፌዝ በሚቀየርበት ሰዓት ላይ ትቷቸው ይሄዳል። ተማሪዎችን ላብራቶሪ ውስጥ ከግራስ ሆፐሩ ጋር ትቷቸው ይሄዳል። ዶክተሩ ይወጣል ማለት ነው። ምክንያቱም አንበጣው በስንት ሰዓት ያን እንደሚቀደው ምናምን ከሜምብሬኑ እንደሚወጣ ያውቃል። ያ ሜምብሬን ማለት ፊኛ ነፍታችሁ ፊኛ ውስጥ የሆነ ነገር እንዳለ አስቡና ያ ነገር ወይም ያ ነፍሳት ከፊኛው ለመውጣት ምን ያህል ትግል እንደሚያደርግ አስቡት። ግራስ ሆፐሩ እንደዚህ አይነት ትግል ያደረገ እና ለ1 ሰዓት ለ2 ሰዓት ለ3 ሰዓት ጠበቁት። ግራስ ሆፐሩ ያን ሜምብሬን ቀዶ መውጣት አልቻለም። በጣም ይወራጫል እና ተማሪዎች ያሰቡት ነገር ምንድነው? ቀዶ ከመውጣቱ በፊት ሊሞት ነው። ምክንያቱም በክንፉ ይደበድባል፣ በእግሩ ይደበድባል፣ በሰውነቱ እየተወራጨ ይደበድባል። ግን ምንድነው ሜምብሬኑ ሊቀደድለት አልቻለም። አፍኖ የያዘው ነገር ማለት ነው። ምንድነው ተማሪዎች የወሰኑት ነገር ከመሞቱ በፊት በጣም ስላሳዘናቸው እኛ ሜምብሬኑን እንቅደድለትና አንበጣው እንዲወጣ እናርግ የሚል ሀሳብ ላይ ደረሱ ማለት ነው። እና አንደኛው ተማሪ በእስክሪብቶ ክዳን የግራስ ሆፐሩን ሜምብሬን ከ2 ከ3 ሰዓት ድካም በኋላ ይነካለትና ከዛ ግራስ ሆፐሩ በቀላሉ ይወጣል ማለት ነው። ከዛ ግራስ ሆፐሩ እዛው ጠረጴዛው ላይ ከሜምብሬኑ ወጥቶ ትንሽ እንደቆየ ይሞታል። ከዛ ከተወሰነ ሰዓት በኋላ ሲጠብቁት ዶክተሩ ይመጣል ማለት ነው። ወደ ላብራቶሪ ተመልሶ ይመጣና ማነው አንበጣውን የገደለው ብሎ ይጠይቃቸዋል። ምክንያቱም ጠረጴዛው ላይ ግራስ ሆፐሩ ሙቶ ነው የቆየው። ዶክተሩ ተማሪዎችን ማለት ነው ግራስ ሆፐሩን የገደለው ማነው ንገሩኝ ብሎ ያፋጥጣቸዋል ማለት ነው። ከዛ የግራስ ሆፐሩን ሜምብሬን በእስክሪብቶ ክዳን ቀደደው ያልኳችሁ ተማሪ እጁን ያወጣና የቀደድነው እኛ ነን። ምክንያቱም ለ2 ለ3 ሰዓት ያህል ብንጠብቅህ ቀረህ እዛው ሜምብሬን ውስጥ ይሞታል ብለን ስለፈራን በጣም እየተፈራገጠ ሜምብሬኑ ደግሞ ለመቅደድ አስቸግሮት ስለነበረ ስለጠበቀበት ጠንካራ ስለሆነበት እናግዘው ብለን እኔ ራሴ በእስክሪብቶ ክዳን ቀደድኩለት። ነገር ግን ከወጣ ከተወሰነ ደቂቃ በኋላ አንበጣው ሞተ ይለዋል ማለት ነው። ከዛ ዶክተሩም እንግዲያውስ ግራስ ሆፐሩን የገደልከው አንተ ነህ ይለዋል። ምክንያቱም ግራስ ሆፐሩ እዛ ሜምብሬን ውስጥ እያለ እየተፈራገጠ የሚከፍለው ዋጋ በክንፎቹ የሚደበድበው መደብደብ፣ በእግሮቹ የሚደበድበው መደብደብ፣ እያንዳንዱ እንቅስቃሴ ሜምብሬኑን ከቀደደው በኋላ ያለውን ውጨኛውን ኢንቫይሮመንት መቋቋም እንዲችል የሚያደርገውን የማንነት ባህሪ የሚያገኝበት ጊዜ ነበረ። ስለዚህ
ግራስ ሆፐሩ ራሱ በራሱ እናንተ ባትቀዱትም ሜምብሬኑን መቅደዱ አይቀርም ነበረ። ሜምብሬኑን ከቀደደው በኋላ ደግሞ ውጨኛውን ኢንቫይሮንመንት በቀላሉ መቆጣጠር ይችል ነበረ። አሁን ግን መጠንከር ያለበትን ያክል ሳይጠነክር ስለሆነ እናንተ ሜምብሬኑን ቀዳችሁ እንዲወጣ ያገዛችሁት ግራስ ሆፐሩ ውጨኛውን ኢንቫይሮንመንት መቋቋም አልቻለም። ምክንያቱም ያን መቋቋም የሚያስችለውን ብቃት ሳይዝ ነው ወደ ውጨኛው ኢንቫይሮንመንት እንዲወጣ ያገዛችሁት። ስለዚህ የገደላችሁት እናንተው ናችሁ። የገደልከው ራስህ ነህ በማለት ይነግረዋል። ሰው ተማሪዎችን ያዝናሉ ማለት ነው። በዚህ ውስጥ የምናየው ነገር ምንድን ነው መሰላችሁ? ወደ ራሳችን ህይወት ስናመጣው በምትገቡበት ቻሌንጅ ውስጥ ትምህርት እየተማራችሁ ሊሆን ይችላል፣ ወይም ስራ እየፈለጋችሁ ሊሆን ይችላል፣ ወይም ደግሞ ስራ ይዛችሁ እየሰራችሁ ሊሆን ይችላል፣ ወይም ደግሞ ከትምህርት ውጭ በሆነ መንገድ የራሳችሁ ቢዝነስ ኑሯችሁ፣ ወይም ደግሞ ከቤተሰብ የተቀበላችሁት የሆነ ቢዝነስ ኑሯችሁ ያን ቢዝነስ እየሰራችሁት ባለ ሰዓት የምትከፍሉት ዋጋ ቻሌንጅ አለ። የምትከፍሉት ዋጋና ቻሌንጅ ዛሬ ለመኖር ብቻ አይደለም። እያንዳንዱ ሰው ውስጥ ነገን የመኖር ትልቅ ህልም አለ። ነገ ላይ እቅድ አለ። ምንድን ነው ነገ የምትደርስበትን መንገድ፣ ነገ የምትደርስበትን ቦታ ለመድረስ በምትጓዘው ጉዞ ውስጥ ያሉት ቻለንጆች ማለት ነገን ከደረስከው በኋላ እዛ ላይ ያለውን ሌላ ቻለንጅ መቋቋም እንድችል ያን ኢንቫይሮንመንት፣ ያን ስኬት፣ ያን የፈለገውን ነገር መቋቋም መላመድ እንድችል የሚያደርግህን ባህሪ የምትፈጥርበት ነው ማለት ነው። ዛሬ ንግዱ ዓለም ላይ እየከፈልክ የምትለምዳት እያንዳንዷ ዋጋ የምትከፍልባት ነገር እያንዳንዷ ኮስት ነገ ትልቅ የሆነ የራስ ድርጅት ሲኖርህ፣ የራስ ኢንዱስትሪ ሲኖርህ፣ የራስ የሆነ ነገር ሲኖርህ እዛ ጋር ያለውን ነገር በቀላሉ ለመልመድ የሚያስችል ነው። ትምህርት እየተማርክ የምትከፍለው ዋጋ ማለት ቀጣዩን ግሬት ለመማር ቀለል አድርጎ የሚያስችልህን ባህሪ ዲቨሎፕ የምታደርግበት ነው። ስራ እየሰራህ የምትወስደው ኤክስፔሪየንስ ማለት ነገ ስራ ሲያድግ ያለውን ቻሌንጅ በቀላሉ መቋቋም እንድችል የሚያደርግህን ማንነት የምትፈጥርበት ነው ማለት ነው። ቻሌንጆች እየጠፉ አይሄዱ። ቻሌንጆች አንድ እርምጃ በተጓዝ ቁጥር እየጠነከሩ እየበረቱ በጣም አስጨናቂና ከባድ እየሆኑ ይመጡ። ግን ምንድነው መሰለህ ደግሞ ያንተ ማንነት በዛው ልክ እየጠነከረ ስለሚመጣ ቻሌንጆችን ቀለል እያደረግህ ማየትና ማስተናገድ ትችላለህ ማለት ነው። ያለፈውን ዓመት አልፌዋለሁ፣ ይሄን ለማለፍ ቀላል ነው የሚል የማንነት ባህሪ ዲቨሎፕ ታደርጋለህ። ያ ማለት ዛሬ በምትከፍለው ዋጋ ውስጥ ነገ የሚገጥምህን የህይወት ቻሌንጅ ለመላመድ የምትከፍለው ዋጋ ነው ማለት ነው። ለዛሬ ብቻ አይደለም። ዛሬ የምትከፍለው ዋጋ ማለት ዛሬ የምታወጣው ኮስት ማለት ዛሬ የምትከፍለው መስዋዕትነት ማለት ዛሬ ለማለፍ ብቻ አይደለም። ነገ ላይ ያሉ ቻሌንጆችን በቀላሉ ለመቀበል ለመጋፈጥና ለማለፍ ነገንም ቀላል ለማድረግ የምትከፍለው ዋጋ እንደሆነ በዚህ ቪዲዮ ማሳየት እፈልጋለሁ። በነገራችን ላይ ሰብስክራይብ እያደረጋችሁኝ አይደለም፣ ፕሊዝ ሰብስክራይብ አድርጉት። እስካሁን ድረስ 70 ሰብስክራይበር ብቻ ነው ያለው። ኦልሞስት 2 ወር ሰርቼበታለሁ። 1000 ማስገባት አለባችሁ። ወደ ዋናው ነጥብ ስመለስ በህይወት ውስጥ ያለን ቻሌንጅ አክሴፕት ማድረግ መለማመድ አለብን። ያን ቻሌንጅ ማለት ለዛሬ ብቻ ሳይሆን የሚያስፈልገው ነገ ለምንደርስበት ህይወት ያለውን ቻሌንጅ ቀላል ለማድረግ ጭምር ነው። እና አንዳንዴ ደግሞ በተጨማሪ እዚህ ጋር ልነግራችሁ የምፈልገው ነገር ማለት ነው በራሳቸው ጥረው ግረው በራሳቸው ህይወትን ተጋፍጠው ያሸነፉ ሰዎች ነገ ላይ ማለት ነው ከ5 ከ10 ዓመታት በኋላ ያለውን ወይም ደግሞ የፈለጉትን ስኬት ሲያገኙ ስኬቱን አጣጥመው የመኖር ባህሪ ያላቸው። ሌሎቹ ግን ለምሳሌ ሊወርሱ ይችላሉ፣ ወይም ደግሞ በሆነ በእርዳታ በሰው ምናምን የሆነ ፖዚሽን ላይ የሆነ ሁኔታ ላይ መኖር ይጀምሩና አያውቁበትም። ስኬታቸው ጠልፎ ይጥላቸዋል። የገዙት መኪና ሰው ገጭተውበት እድሜ ልክ ሊታሰሩበት ይችላሉ። የሆነ ያህል ዓመት ከህይወታቸው ተቀንሶ ሊታሰሩበት ይችላሉ። የገዙት መኪና ወይም በስጦታ መልክ የተሰጣቸው መኪና ህይወታቸውን ሊቀጥፈው ይችላል። ያደረሱበት የሆነ ስራ የሆነ ፌክ የሆነ ነገር ሰርተው ወይም ደግሞ ትክክለኛውን ነገር ስህተት በሆነ መንገድ ሰርተው አዘቅጥ የሚወርዱበት ሊታሰሩበት የሚችሉበት የተቀመጡበት ወንበር ፖዚሽናቸው ደግሞ ምንድነው ፋውል እንዲነኩ ስህተት እንዲሰሩ ነው የሚያደርጋቸው። ገብቷል? በቻሌንጅ ውስጥ ስታልፍ እያንዳንዱን ነገር እያወቀው እያንዳንዱን ነገር የምታደርግበትን መንገድ እየተረዳኸው እየተጋፈጥከው ስለምትሄድ ነገህን ቀላል ያደርገዋል።
ቻሌንጅ በሌለው ህይወት ስትር ደግሞ ደካማና ተሸናፊ ነው የሚያደርግህ። ይህን ማሳሰብ እወዳለሁ በዚህ ቪዲዮ። በጣም እወዳችኋለሁ። ይህ ሙሉየለት ቢተው የዩቲዩብ ቻናል ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።